የመንፈሳዊ ጦርነት ስልቶች፣ ጭንቀትንና ስንፍናን የመስበሪያ ማስተር ክላስ። ሰላም ለእናንተ ይሁን። ዛሬ የምነግራችሁ ስለ ሃይማኖታዊ ስነ ስርዓት አይደለም። ዛሬ የምንነጋገረው ስለ ውጊያ ነው። አሁን ጥያቄ ልጠይቃችሁ። ሌሊት እንቅልፍ የሚነሳችሁ፣ ቀኑን ሙሉ አቅም የሚያሳጣችሁና አትችሉም የሚላችሁ ያ ድምፅ ከየት የመጣ ይመስላችኋል? ብዙዎቻችን ጭንቀትን እንደ ስሜት፣ ስንፍናን ደግሞ እንደ ባህሪ እናያቸዋለን። ግን ስህተት ነው። እነዚህ በስነ ልቦና የታጀቡ መንፈሳዊ ስልቶች ናቸው። ዛሬ ጭንቀትን በጸሎት ብቻ ሳይሆን በሳይንሳዊ ስልት የምናሸንፍባቸውን 3 የህይወት ስልቶች ላይፍ ሃክስ እናያለን። ይህ ስልጠና ሲያልቅ አእምሮ ዳግም እንደ ቀድሞ አይሆንም። እመነኝ። ዝግጁ ነህ? ወረቀትና ብዕር ያዝ። ምክንያቱም ዛሬ ነፍስን ከፍ እናደርጋታለን። ስልት 1፣ የጭንቀትን ዑደት መስበር። The pattern breaker። ጭንቀት በሳይንስ ሲገለጥ ሉፕ ወይም ተደጋጋሚ አዙሪት ነው። አእምሯችን መጥፎ ነገር ሊያመጣ እንደሆነ ሲያስብ አሚግዳላ የተባለው ክፍላችን ፋይት ኦር ፍላይት የተባለውን ሆርሞን ያመነጫል። የዚህን ስልቶች እንመልከት። አንደኛው መንፈሳዊ ስልት። መጽሐፍ ቅዱስ የሚታየው ለጥቂት ጊዜ ነው፣ የማይታየው ግን የዘላለም ነው ይላል። ጭንቀት የሚመጣው በሚታየው ነገር ላይ አተኩረን የማይታየውን ኃይል ስንዘነጋ ነው። ተግባራዊ ቴክኒክ። ጭንቀት ሲመጣ ጸሎትን እንደ ቅሬታ አታቅርበው፣ ይልቁንም የምስጋና ውጊያ ጀምር። የዚህ ሳይንሳዊ ምክንያት በአንድ ጊዜ ምስጋና እና ጭንቀት በአእምሮ ውስጥ አብረው መኖር አይችሉም። ምን ታደርጋለህ መሰለህ? ጭንቀት ሲመጣ በደቂቃ ውስጥ 5 ያገኛቸውን በረከቶች ጮክ ብለህ ተናገር። ይህ የአንጎልህን የነርቭ መስመር ኒውራል ፓዝዌይ የመልእክት ፍሰቱን ወዲያውኑ ይቀይረዋል። ስልት 2፣ የ5 ደቂቃ ህግ The 5 second rule for spiritual laziness። ስንፍና ወይም የሰነፍ መንፈስ ትልቁ መሳሪያው ነገ የምትል ቃል ናት። በሳይንስ አጠራር ዲሲሽን ፓራሊሲስ ይባላል። አንድን ነገር ለማድረግ 5 ሰከንድ ካለፍክ አእምሮ ያንን ሐሳብ ያስወግደዋል። መንፈሳዊ ስልት። ሰነፍ መንፈስ የሚሰበረው በውሳኔ እንጂ በስሜት አይደለም። ስሜትህ ደክሞኛል ሲልህ መንፈስህ ተነሳ ማለት አለበት። ተግባራዊ ቴክኒክ 5 4 3 2 1 ብለህ ቁጥርና ወዲያውኑ ተነስ። ለጸሎት ሰንፈሃል? አትጠብቅ። ቁጥርና ተንበርከክ። ስራ ለመጀመር ፈርተሃል? ቁጥርና ላፕቶፕን ክፈት። መንፈሳዊ ድል የሚገኘው በታላቅ ተአምር ሳይሆን በየቀኑ በምትወስዳቸው ጥቃቅን የዲሲፕሊን እርምጃዎች ነው። ስንፍናን የምትሰብረው በስብከት ሳይሆን በድርጊት ነው። ስልት 3፣ የአየር ንብረት ቁጥጥር አትሞስፌር ማኔጅመንት። ብዙዎቻችን የምንሳሳተው በቆሸሸ አየር ውስጥ ሆነን ንጹህ ህይወት ለመኖር መሞከራችን ነው። በዙሪያ ያሉ ሰዎች፣ የምታያቸው ቪዲዮዎች እና የምትሰማቸው ወሬዎች የአእምሮ ሶፍትዌሮች ናቸው። መንፈሳዊ ስልት። ክፉ ባልንጀርነት መልካሙን አመል ያጠፋል የሚለው ቃል ሳይንሳዊ እውነት አለው። አንጎላችን መስታወት የሆኑ የነርቭ ክፍሎች አሉት። በዙሪያችን ያለውን ነገር ኮፒ ያደርጋል። ተግባራዊ ቴክኒክ። የመንፈሳዊ ጦርነት ወይም ሴኩሪቲ ፕሮቶኮል ዘርጋ። የዲጂታል ጾም ወይም ዲጂታል ፋስቲንግ የሚባለውን ተግብር። በቀን የመጀመሪያውን 1 ሰዓት ስልክን አትንካ። ያ ሰዓት የነፍስህና የፈጣሪ ብቻ ይሁን። የድምፅ ከለላ ይኑርህ።
ኦዲዮ ሺልድ እንዲኖር አድርግ። ቤት ውስጥ ወይንም ጆሮ ላይ ሁል ጊዜ የሚያነጹ መዝሙሮች ወይንም ትምህርቶች ይኑሩ። ጩኸቱን በቅዱስ ድምፅ ተካው። የህብረት ኃይል ተጠቀም። use the power of association። በሳምንት አንድ ጊዜ ካንተ በተሻለ መንፈሳዊ አቋም ካለው ሰው ጋር ሻይ ጠጣ። መንፈሳዊነት ተላላፊ ነው ወዳጄ። ይህንን ሰምተህ ዝም ካልክ በድሮ ባርነትህ ትቀጥላለህ። መንፈሳዊ ጦርነት ማለት ዕውቀት ሳይሆን ተግባር ነው። ዛሬ ምን እንድታደርግ እፈልጋለሁ መሰለህ? አሁን እዚህ ኮሜንት መስጫው ላይ እኔ በውስጥ ያለውን ሰነፍ መንፈስ ሰብሬዋለሁ ብለህ ጻፍ። ይህ የመጀመሪያው የውሳኔ እርምጃህ ነው። ይህ ትምህርት ለምትወደው አንድ ሰው ላክለት። አንተ ብርሃን ስትሆን ሌሎችን ታበራለህ። አስታውስ፣ ጭንቀት የሚገዛው የሚፈራውን ሰው ነው። ስንፍና የሚገዛው ዓላማ የሌለውን ሰው ነው። አንተ ግን በክርስቶስ ድል ነሽ ነህ። በሚቀጥለው ቪዲዮ እስከምንገናኝ በድል ኑር። ይህ ሐሳብ ከጠቀማችሁ እውነት ነው ብላችሁ ጻፉ። ከነዚህ 3 ስልቶች የትኛው ይበልጥ ከበደ? በኮሜንት ንገረኝ። የቅድስት ድንግል ማርያም ልጅ ክብር ሁሉ ለሱ ይሁን።